ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍጠን ያስፈልጋል። ስለኛ ከጠየቁን ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበዋል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ። እውነት ለመናገር በጣም መሰረታዊ ጥያቄ ነው። ምንድነው እውነት ቲፒኤልኤፍ ያከበረውን ትቶ የሚያዋርደው ጋር የሚሄድበት ምክንያት ምንድነው? እውነት ያስ ለትግራይ ህዝብ ይመጥናል ወይ? በደንብ መፈተሽ ያለበትና በድፍረት መነጋገር ሊቁ ያለበት ጉዳይ። በስሙ እኮ ነው የሚነግደው። ለምንድነው ህዝቡን ሲያዋርድ የሚፈቅዱለት? ህዝቡን ሲያዋርድ ቲፒኤልኤፍ ብቻ እኮ ነው ሻዕቢያን ለማዳን እኮ እየተንቀሳቀሰ እኮ ያለው። ቲፒኤልኤፍ እና ያው ከሱ ጋር የወገኑ አካላት እንጂ ዓለም ሁሉ እኮ ፈርዶበታል። ኢቭን ኤርትራውያን ፈርዶበት በቲዲኤፍ እና በሌላው የትግራይ ወጣት መስዋዕትነት ሊያተርፈው እኮ ነው የሚፈልገው። ምን አይነት ፍቅር ነው? እና የትግራይ ወጣቶች አይ ቲንክ በጣም ቢነጋገሩበት ጥሩ ነው። ሌላው ከፋኖ ጋር የተያያዘ ነው። ፋኖን እንውጋ አሉን የፌደራል መንግስት። እኛ ደግሞ በፍጹም አይደለም፣ ከፋኖ ጋር አንዋጋም፣ አንተባበርህም አልነው የሚል። በነገራችን ላይ ጄኔራል ዮሐንስ አሁን ይናገሩ እንጂ አስቀድሞ ይሄ ነገር ሲባል የነበረ ጉዳይ ነው። አሁን ላይ ሳስበው ቲፒኤልኤፍ ከዚህን ጀምር ግን ኦኬ ምን እያሉ ነው ማስተላለፍ የፈለጉትን መልእክት ነው ለፋኖ አይ ቲንክ እና ለፋኖ ደጋፊዎች የሆነ መልእክት እያስተላለፉ ነው። እኛ እንደናንተ አይደለንም። እናንተ ምንም እንኳን ከፌደራል መንግስት ጋር አብራችሁ ብትወጉንም እኛ ግን የፌደራል መንግስት ኑና ፋኖን አብረን እንውጋው ሲለን እንዴ ያለው ይሄ የሆነ ውለታ ውለንልሃል አይነት ነገር ውለታ ውለናል አንተ የሚል እንደዛ የሚመስል አይነት ነገር ነው በአንድ በኩል። በሌላ በልኩ ደግሞ ስናየው ምናልባት እንግዲህ ሰሞኑን ሚዲያ ላይ እየወጡ አብይ ስብሰባ ላይ አብይ በግል አግኝቶኝ አብይ የሆነ ቡድን ላይ እንደዚህ ሲል ሰሞት እንደዚህ አለኝ ምናምን የሚሉ ሰዎች አሉ። የዛ አንድ አካልም ሊሆን ይችላል። እኛንም እንደዚህ ብሎን ነበር እንውጋ ብሎን ነበር የሚል ማለት ነው። አይ ቲንክ ትንሽ መፈተሽ ያለበት ጥያቄ ይመስለኛል። የትኛውን ፋኖ ነው እንውጋ ያለው? የጎጃምን ነው? የጎንደሩን ነው? የወሎን ነው? በየትስ በኩል ነው? በአማራና በትግራይ መካከል የሚያዋስነው ቦታ ላይ አብዛኛው እኮ ያለው የይገባኛል ጥያቄ ያለባቸው አካባቢዎች ናቸው። እዛ ደግሞ ያለው ማህበረሰብም ሆነ እዛ ያለው ታጣቂ ያለ በፍጹም የቲፒኤልኤፍ ሰራዊትን አያሻግርም። እንዴት ገብተው ነው እንዲዋጉ የተፈለገው? ለምንስ ነው እንደዛ ያላቸው? ፋኖ ከብዶት ነው ወይንስ ሁለቱን ለማጋጨት ነው እና ቅራኔ ምናምን ነገር ለመፍጠር ነው? በደንብ መፈተሽ ያለበት ጥያቄ ነው። ማነው አባባል ነው። ዝም ብለው ነው የሚሉት።
ሁለቱን ለማጋጨት ቅራኔውን ለማስፋት ከሆነ ኦሬዲ እኮ የሰፋ ነው። ኦሬዲ የሰፋ ነው። ከዛ ውጪ ኑና ውጉልኝ ከማለት ውጪ ሌላ ሁለቱ ደግሞ የኔ የሚሉት ይገባኛል የሚሉት ቦታ አለ። ሰው ሌላ ተጨማሪ ነገር አያስፈልግም። አቅም አንሶት ነው ሊባል የሚችል አይመስለኝም። ስቲል አሁንም ድረስ ፋኖ ያለበት ሁኔታ ያያችሁት ነው። ዕለት ዕለት ሲቀንስ ሲጠፋ እንጂ ሲጨምር አናየው። ምንም እንኳን እነሱ አለን የሚሉ ቢሆንም ግን መሬት ላይ ያለው እውነታ የሚመሰክረው እሱ አይደለም። እነሱ የሚሉትን የሚያረጋግጥ አይደለም። እሱ ከአቅምም ጋር የተያያዘ አይደለም። ለምን ይፈልጋል የህወሓትን ሰራዊት አቅም? ምን ያደርግለታል? እንደው እሺ ቢሉትና እንኳን ቢገቡ ከዛ በኋላ ፋኖንና የአማራን ህዝብ መነጠል ይቻል ነበር? አይቻልም እኮ። የትግራይ የቲፒኤልኤፍን ሰራዊት አማራ ክልል ውስጥ አስገብተህ ፋኖን እንዲወጋ አድርገህ ከዛ በኋላ የአማራን ህዝብና ፋኖን መነጠል ትችላለህ? ያ ቢሆን ኖሮ ፋኖ አሁን ባለበት ደረጃ ላይ ይሆን ነበር? ያ እኮ ማለት ህዝቡ ራሱ ሙሉ በሙሉ ጠቅልሎ ከፋኖ ጋር እንዲቆም እኮ የሚያደርግ ነገር እኮ ነው። ፖለቲካሊ ማክሳሪ እኮ ነው። ምንድነው ለመንግስት የሚጠቅም? ቅራኔ ለመፍጠር በቂ ምክንያት አለ። የኔ የሚባባሉት ቦታ አለ። እሱ ላይ የሆነ ነገር አጀንዳ መፍጠር በቂ ነው። ቅራኔ ይፈጠራል። አቅም አንሶት ነው እንዳይባል እንደዛ የሚል ነገር የለም። እንደ ህዝብ አልተዋጋም። የተወሰኑ የፋኖ አደረጃጀቶች ናቸው። ፋኖን ለማዳከም ነው እንዳይባል የቲዲኤፍ ወይም የህወሓት ሰራዊት አማራ ክልል ውስጥ መግባት ፋኖን ያጠናክረዋል እንጂ አያዳክመው። እንደውም በፖለቲካና በህዝቡና በፋኖ መካከል ያለውን የስነ ልቦና ትስስር የበለጠ ያጠናክረዋል። በትክክልም ትግሉ የህልውና ነው ምናምን ብሎ እንዲያስብ ያደርገዋል። ምክንያቱም ለህወሓት ያለው አመለካከት ስለሚታወቅ ፋኖ አሁን ባለበት አይነት የተከፋፈለ አይነት ሁኔታ ውስጥ እኮ ያለው ቲፒኤልኤፍም ስላለ እኮ ነው። አንዱ በቲፒኤልኤፍ ምክንያት እኮ ነው። አሁን ባለበት አይነት ሁኔታ እኮ እንዲሆን ነው ያደረገው። የቲፒኤልኤፍ እኮ መግባት እኮ ፋኖን እንደ አንድ ወጥ ድርጅት እንዲፈጥር እኮ ነው ያደረገውና የሚያስገድደው። ስለዚህ ለምን ይፈልገዋል? ለዚህ ተብሎ መነገር አለበት። እንዲሁ ዝም ተብሎ አይደለም የሚወራው። ለምን ይፈልገዋል? የፌደራል መንግስት በቲዲኤፍ አባላት ወይም የህወሓት ሰራዊት ገብቶ ፋኖን እንዲወጋለት ለምን ይፈልጋል? ምንድነው ምክንያቱ? አላችሁ እዚህ አይደለም? እስቲ ንገሩኝ፣ ምንድነው ምክንያቱ? ፖለቲካሊ ምን ይጠቅመዋል? ከወታደራዊ ጉዳይ አንፃር ምን ይጠቅመዋል? እርግጠኛ ነኝ እዚህ ገባ የሚባል ምላሽ ትርጉም ያለው ምላሽ የሚኖር አይመስለኝም። እስኪ የምታውቁ ካላችሁ ንገሩኝ። እስኪ የሆነ አይነት ትርጉም የመጣላችሁ የህወሓት ሰዎች እንዳላችሁ አውቃለሁ። የህወሓት ሰራዊት አስገብቶ አማራ ክልል ላይ ከፋኖ ጋር እንዲዋጋ ማድረግ ለፌደራል መንግስት ከፖለቲካ አንፃር ምን ይጠቅመዋል? ከወታደራዊ ጉዳይ አንፃር ምን ይጠቅመዋል? አባባሉ ዝም ብሎ ነው የሚባለው። እንዳልኳችሁ ይኸው እንደዚህ ብሎን እምቢ ያለን ማለት ይሄ በሁለቱ መካከል የሆነ አይነት ግንኙነት እንዲፈጠርና ፋኖም ራሱ እንኳን ውለታ አለብኝ ብሎ አስቦ ዋነኛ ጠላቴ ብሎ ብልጽግናን እንዲያስብ ለማድረግ ተብሎ ካልሆነ በስተቀር ግቡና ፋኖን ውጉልኝ ምንም አይጠቅመው።
ምንም ምክንያት ነገር ሊኖረው ይገባል። ቢያንስ አይ ለዚህ ሊሆን ይችላል እንድንል ማለት ነው። አልተፈተሸም ይሄ ነገር ለፖለቲካ ተብሎ የተፈበረከ ነገር ነው። ለፖለቲካ ፐርፐስ ተብሎ የተፈጠረ ጉዳይ ነው። እኛም በወቅቱ ይሄ ሲባል ብለነው ነበረ በነገራችን ላይ። ምክንያቱም ፖለቲካው ፍላጎቱ ገብቶ ነው ማለት ነው። ያ ፍላጎት ገብቶን እንደዛ ብለነው ነበር። በተጨባጭ ግን ምንድን ነው የሚጠቅመው? ለፌዴራል መንግስት ምን ይጠቅማል? ያልተጋጩ አካላት ይመስል ሁለቱን ለማጋጨት ይባላል። ተጋጭተው አንዱ እኮ አንዱን በጄኖሳይድ ይከሳል። ምንድን ነው የምትሉት? ይከሳል እኮ አንዱ አንዱን በጄኖሳይድ እኮ ይከሳል። ቲዲኤፍ ሶልጀር ምንድነው ምንድነው የፌዴራል መንግስት የሚጠቀመው? ቲዲኤፍ ሶልጀር ስለዚህ ውሸት ነው። ቲዲኤፍ ውሸት ነው። እንዲህ ተብሎ መቅረብ አለበት። ልክ እኛንም ብሎናል አይነት ነገር ነው። ለምን ተፈለገ? ለማጋጨት ከሆነ አለ በቂ ሌላ ኑና ግቡና ተዋጉ ማለት አያስፈልግም። አቅምም አንሶት ነው ሊባል አይችልም። እንደውም ማስገባቱ ለፌዴራል መንግስት የበለጠ አደጋ እና ጉዳት ይዞበት ይመጣል እንጂ የበለጠ ከአማራ ህዝብ ጋር የሚያቆራርጠው ይሆናል እንጂ የሚጠቅመው አይደለም። አሁን እንኳን በተወሰነ ደረጃ በፋኖና በአማራ ህዝብ መካከል ልዩነት መፍጠር የቻለው እንደዚህ አይነት ነገር ባለመሆናቸው ምክንያት ይህን ጥያቄ አንድ ቢያንስ መመለስ ያለባቸው ነው ብዬ ነው። ኦኬ እነሱ ደግሞ እምቢ አለን ይላሉ። ለምን እምቢ አሉ? በጣም ደግሞ ሌላው የሚያስቀኝ ነገር ይሄ ነው። ለምን እምቢ አሉ? ህወሓት የፌዴራል መንግስት ናና ፋኖን ውጋልኝ ሲለው ህወሓት እምቢ አለ። ለምን? እነሱ መልስ አላቸው። ምንድነው የሚሉት? ለሰላም ስንል አንወጋም ማለት ነው። አሁን ላይ እነ ወልቃይትን እነ ጠለምትን በኃይል እንይዛለን ሲሉ ሳይወጉ ነው ወይስ ያን ሐሳባቸውን ቀየሩት? አይገናኝም። ለሰላም ስንል ያንን አልተቀበልንም ካሉ ዛሬ ላይ የሚያደርጉት ድርጊት እሱን የሚደግፍ መሆን አለበት። ወልቃይትን የሞት ሽረት ነው በኃይልም ቢሆን ተዋግተን እናመጣዋለን ይላሉ። ኦኬ እያሉን ያሉት ወልቃይትን በኃይል ለማምጣት ስንዋጋ የሚዋጋን ብልጽግና እንጂ ፋኖ አይደለም እያሉን ነው። ፋኖ ስለ ወልቃይት አያገባውም እያሉን ነው። ፋኖ በዚህ ጉዳይ ዋስትና ሰጥቶናል እያሉ ነው። ምን እያሉ ነው? ለሰላም ሲባል የሚለው ነገር በጣም አስቂኝ ነው። አሉ እኮ ፋኖች እኮ የወልቃይት ጉዳይ እንደውም ከመግለጫቸውም አንፃር ደግሞ የሚናገሩት ወልቃይት በቃ ማንደራደርበት ጉዳይ ነው ነው የሚሉት። አሁን ጄኔራል ታደ ማነው ዮሐንስ መጥቶ ከፋኖ ጋር ተዋጉ ሲለን ውጉት ሲለን ፋኖን እምቢ አለን። ለምን? ለሰላም ስንል እና አሁን ለምን ወልቃይትን ባይል አምጣት እላለሁ። ፋኖ አይዋጋም የዛኔ ፋኖ ስለ ወልቃይት አያገባውም እያልክ ነው? አያገባኝም ብሎኛል እያልክ ነው? አሁን እንዴት ይታረቃል?
ትላንት ለሰላም ሲባል መንግስት ያቀረበልን አማራጭ ትተህ አሁን ላይ ግን በራሴ ደግሞ ተዋግቼ ይዛለሁ። ከፋኖ ጋር እኮ ነው የምትዋጋው። ከፋኖም ጭምር ጋር እኮ ነው የምትዋጋው። ወይስ የፈረሙልህ ፊርማ አለ? ይሄ መመለስ ያለበት ጥያቄ ነው። ፋኖ በወልቃይት ጉዳይ ስንመጣ በቃ ፋኖ አይዋጋንም ብለህ ካልሆነ በስተቀር አሁን ወልቃይትን በኃይል ይይዛሉ ብለህ ስትመጣ የሚዋጋ ፋኖም ጭምር ነው። ትላንት ፋኖን ውጋ ስትባል አይ ለሰላም ስላልዋጋም ብላል፣ ለወልቃይት ግን ወጓለው ነው። ምንድነው የተባለ ያለውና ለሰላም ሲባል አይደለም። እውነቱን ልንገራችሁ፣ መንግስት ያንን እድል ቢያቀርብለት ኖሮ ህወሓት ይደራደር ነበር፣ ለሞጋት የሚገባ ነበር፣ ይሄንን ተብሎ ይደራደር ነበር ቢቀርብለት ነው። ህወሓት ሞጋት የማይፈልገው ሻዕቢያን ብቻ ነው። ሌላውን ለሞጋት ቢያንስ ምን አገኛለሁ ብሎ ነው የሚያስበው። ምን አጣለሁ ብሎ ካልኩሌት ነው የሚያደርገው። ኤርትራን በሚመለከት የወሰዱት መሬት እያለ እዛ ለመዋጋት እንኳን ፍላጎት የላቸው። ከዛ አካባቢ ንጹሃንን ከመጨፍጨፍም አልፎ ያለውን ማዕደን ሁሉ እያወጣ ሲሸጥ ምንም ግድ የላቸው። ወደ አማራ አካባቢ ላይ ግን ሲመጣ ሌላ ነው ምልከታው፣ ሌላ ነው ምልከታው። ፋኖን ኑኑ ጋር ተብላችሁ ቢሆን ነው እንወጋዋለን፣ ይሄን ከሰጠን ነበር የምትሉት። አልተባላችሁ፣ ውሸት ነው። ለዛም ነው አሁን ለመዋጋት እያኮበኮባችሁ ያላችሁት። ከማን ጋር ነው የምትዋጉት? ከፋኖ ጋር። ትላንት ከፋኖ ጋር አልዋጋም ያለ አሁን ለምንድን ነው ለመዋጋት የሚዘጋጀው? ይሄ ነገር ግን ወደ አንድ ጥያቄ አምርቶኛል። ቲፒኤልኤፍ ፋኖን በሚመለከት እንዴት ነው የሚያየው? ይኸውላችሁ ይሄ ንግግር ቅድም እንዳልኳችሁ ወይ ፋኖ ዋስትና ሰጥቶናል ነው በወልቃይት ጉዳይ ላይ ከፋኖ ጋር ሰላም መፍጠር እንፈልጋለን፣ ከአማራ ህዝብ ጋር ሰላም መፍጠር እንፈልጋለን፣ እንደውም ከፋኖ ጋር ነው ሰላም መፍጠር እንፈልጋለን። በሚዲያዎቻቸውም ራሱ ከፍተኛ የህወሓት አመራሮችም ይሄንን ይላሉ። ግንኙነትም እንዳላቸው ይታወቃል። ወልቃይትን ግን ደግሞ በሚመለከት ቀን በቀን ደግሞ ያወራሉ። ይሄ በተለያዩ የፋኖ አደረጃጀቶች መካከል ጥርጣሬን አይፈጥርም ወይ ነው? ጥርጣሬን እኮ ይፈጥራል። በተለይ የወልቃይት ጉዳይ የሞት የሽረት ጉዳይ ነው የሚል በተለይ አሁን በጎንደር በኩል ያለ የፋኖ አደረጃጀት እንደዛ ነው የሚያስበው። ወልቃይት ውስጥ ካሉ ከነ ኮሎኔል ደመቀ ዘውዱ ጋር ያላቸው እኮ ልዩነት እንዴት አብይን አመናችሁት ነው እንጂ እኛ ችግራችን የህልውና ነው የቁራሽ መሬት ነው እንደዚህ እኮ በሚል እኮ አይደለም። ወልቃይትን በሚመለከት እናንተ እንዴት አብይን ተማመናችሁ ነው ሌሎች የፋኖ አደረጃጀቶች የሚያነሱት። በተለይ ጎንደር ውስጥ ያሉት የሚያነሱት እኮ ልዩነታቸው እኮ እሱ እኮ ነው እንጂ ወልቃይትን በሚመለከት እይታቸው ተመሳሳይ ነው። ቲፒኤልኤፍ መጥቶ ከፋኖ ጋር እየሰራ እንደሆነ በሚያስታውቅ አይነት መልኩ ያወራ እየተናገረ ከፋኖም ጋር ሰላም መፍጠር እየፈለገ እንደሆነ እየተናገረ በሌላ መልኩ ደግሞ ወልቃይትን በኃይል ደግሞ መያዝ ፈልጋለሁ ሲል ራያን በኃይል መያዝ ፈልጋለሁ ሲል ሌሎች የፋኖ አደረጃጀቶች ጋር ምን ፈጥሮ ነው በሚል
ይሄ የጎንደሩ የወሎ አይጠራጠርም ወይ ነው። በተለይ በደንብ ግንኙነት አላቸው ተብለው ከሚታሰቡት የፋኖ አደረጃጀቶች ጋር በተያያዘ አንዱ እኮ በፋኖ አደረጃጀቶች መካከል እኮ ያለው እኮ ልዩነትና መጠራጠር ይሄንን እኮ በሚመለከት ነው። ከህወሓት ጋር ያለ ግንኙነት እሱን በሚመለከት እኮ ነው። የጎጃም ፋኖ ሁሉ ጊዜም እኮ የሚጠየቀው ወልቃይትን በሚመለከት ያላችሁ አቋም ልክ አይደለም፣ ሸጣችኋል እኮ ተብለዋል። እነ እስክንድር እኮ እነዚህ የአፋባሃ የሚባሉትን እኮ ሲከሱ የሚከሱት እኮ በዚህ እኮ ነው። በዚህ እኮ ነው የሚከሱት። እነሱ ግን ሁሉ ጊዜም ስለ ወልቃይት ወጥተው ያወራሉ። ይሄ በፋኖ አደረጃጀቶች መካከል ጥርጣሬንና መከፋፈልን የሚፈጥር ጉዳይ ነው እና እኔ አንዳንድ ጊዜ እነዚህ ሰዎች እውነት ወልቃይትን ስለሚፈልጉት ብቻ ሳይሆን የፋኖ አደረጃጀቶች ራሳቸው ወደ አንድ እንዳይመጡ ፍላጎት አላቸው። የወልቃይትን ጉዳይ የሚያነሱትና ከፋኖ ጋር ግንኙነት እንዳላቸው በአንድ በኩል ደግሞ ወልቃይትን ደግሞ በኃይል እንደሚወስዱ ሁለቱን አንድ ላይ ነው የሚናገሩት። ሁለቱ አንድ ላይ ሲመጡ ግንኙነት አለንም አይነት የሚመስለው ነገር ወልቃይትንም በኃይል እንወስዳለን የሚለው ነገር አንድ ላይ ሲመጡና ሌሎች የፋኖ አደረጃጀቶች ዝም ሲሉ ራሱ ህዝቡም የፋኖ አደረጃጀቶችን ይጠራጠራል። የፋኖ አደረጃጀቶችም አንዱም ከአንዱ ጋር ይጠራጠራል እና ምን አይነት አቋም ነው ያለው? እውነት ቲፒኤልኤፍ የፋኖ አደረጃጀቶች ወደ አንድ እንዲመጡ ፍላጎት አለው ወይ? ፍላጎት አለው ወይ? ወይንስ ዝም ብለው ክልሉን እንዲበጠብጡ ብቻ ነው የሚፈልገው? ወደ አንድ ከመጡ ፍላጎታቸውን፣ ጥቅማቸውን በሚመለከት ጠንካራ የሆነ አቋም መያዝ ይችላሉ፣ መደራደር ይችላሉ፣ ለመስጠት ሰው ለመቀበል ዝግጁ ይሆናሉ። ቲፒኤልኤፍ ይፈልጋል ጠንካራ የአማራ አደረጃጀት እንዲኖር ይፈልጋል። እና በፋኖች ውስጥ መካከል ያለው ልዩነትና መከፋፈል በጣም የጎላም ባይሆን ግን ከዚህ አንፃር መመልከት ተገቢ አይሆንም። ከቲፒኤልኤፍ ጋር ካላቸው ግንኙነት ጋር በተያያዘስ እሱስ እንደ አንድ ምክንያት መወሰድ የለበትም። የአማራ የፋኖ አደረጃጀቶች ወደ አንድ እንዲመጡ የሚፈልጉ አዘ ሴም ታይም ደግሞ ከቲፒኤልኤፍ ጋር መስራት የሚፈልጉ አካላቶች ይሄን ሊያስቡት አይገባም። ነዘመነ ካሴ ሰሞኑን ትላንትና ይመስለኛል አንድ ጽሑፍ ጽፏል። አንድነትን በሚመለከት ብዙ ዋጋ እንደከፈሉ ማለት ነው። ብዙ ዋጋ እንደከፈሉ ግን እንዳልተሳካ አንድነትን በዚህ መጠን የሚፈልግ አካል ባለፈው እንዳልኩት አንድ ከመሆን በፊት በተናጠል ከሌላ አካል ጋር የሚደረግ ግንኙነት አንድነቱንስ እንደሚጎዳው በደንብ አያስቡበትም ወይ? በጣም የሚፈልጉት ያ በአማራ ፋኖ አደረጃጀቶች በኩል አንድነት እንዲመጣ ከሆነ ቅድሚያ እዛ ላይ መስራት አይሻልም? ከቲፒኤልኤፍ ጋር የሚደረግ ግንኙነት በፋኖ አደረጃጀቶች መካከል አለመተማመንን ይፈጥራል። በጣም የጎላ ምክንያት ባይሆንም ነገር ግን የጎላውን የበለጠ እንዲጎላ የሚያደርግ ይሆናል። እዛ ላይ የሚጨመር መከፋፈያ ነው የሚሆነው። እና ቲፒኤልኤፍ ራሱ አውቆም ይሁን ሳያቅ እንኳን ሳያውቅ አይመስለኝም በፋኖ አደረጃጀቶች መካከልም ግን አንድነት እንዲመጣ በፍጹም አይፈልግም። ስለ ወልቃይት ሲያወሩ አዘ ሴም ታይም ስለ ከፋኖም ጋር ስላላቸው ግንኙነት ሲያወሩ
በእርግጠኝነት በፋኖች መካከልም ጥርጣሬን ጭምር ለመዝራት አስበው እንደሆነ ይገባኛል። ምክንያቱም ከፋኖች ጋር ግንኙነት አለን ብለን ወልቃይትን በኃይል ይይዛለሁኝ ስትል ግንኙነቱ ምንን መሰረት ያደረገ ነው? ከፋኖች ጋርም ያለን ግንኙነት ጥሩ ማድረግ እፈልጋለሁ ብለን አዘ ሴም ታይም ወልቃይትን በኃይል ወስዳለሁ ስትል ፋኖቹ ስለ ወልቃይት ያላቸው አመለካከት እንዴት ነው ትላለህ፣ ትጠራጠራለህ። በዚህ ጉዳይ በጓዳ ብር ተነጋግረዋል እንዴ ትላለህ። እነዚህ ሰዎች አሳልፈው ሰጡ እንዴ? የሆነ መሳሪያ፣ የሆነ ስልጠና፣ የሆነ አይነት ነገር ለማግኘት ሲሉ ሰጡ እንዴ ትላለህ። ወልቃይት መደራደሪያ ሆኗል እንዴ ብለህ ትጠራጠራለህ። በተለይ የፋኖ አደረጃጀቶች በዚህ ጉዳይ ጸጥ ነው የሚሉት። ካያችሁ አይመለከትንም ነው። ቢያንስ ግንኙነቱን የምትፈልጉት ከሆነ ከእንደዚህ አይነት ነገር እንኳን ታቀቡ አይባልም? ቲፒኤልኤፍ እንደፈለገ ስለ ወልቃይት ያወራል። ፋኖች ግን ስለ ወልቃይት ለማውራት ግን ድፍረቱም የላቸው፣ ምንም ድፍረቱም የላቸው። ኦኬ ጥያቄው ተመልሷል ብለው እንዳይሆን አሁን ላይ ራሱ እንኳን ስጋት ላይ ያለ አካባቢ ነው። በዛ በኩል ጦርነት ሊጀመር ነው እየተባለ ነው። ይሄን ስታይ በእርግጠኝነት በህዝቡና በፋኖች መካከል እንደዚሁም አንዱ ፋኖ ከሌላው ፋኖ ጋር ያለውን ግንኙነት በጥርጣሬ ላይ የተመሰረተ እንዲሆን የሚያደርገው ለፋኖች ከአማራ ህዝብ መነጠል አንዱ በሂደት ህወሓት ላይ ያላቸው አቋም መለዘቡ ጭምር መለዘቡ ብቻ ሳይሆን ግንኙነት ሁሉ እንዳላቸው የሚያሳብቁ ነገሮች መውጣታቸው። እኔ ለምን ግንኙነት ፈጠራችሁ አይደለም፣ ግን ግንኙነትም መልክ አለው። አንተ ሰጪ ሌላው ተቀባይ የሚሆንበት ግንኙነት ይካሄዳል። ከዚህ ውጪ ምን ያንተስ ያሉን ነገር ለምሰጣለህ? እና ይሄ የቲፒኤልኤፍ ሁኔታ ፋኖች ያንንም የሚያዩበት መንገድ በጣም የተቀዛቀዘ መሆኑ ጭራሽ ችላ ማለታቸው መንግስት ፋኖችን ከህዝብ ለመነጠል በደንብ ተጠቅሞበታል። በደንብ እኔ ቲፒኤልኤፍ ቢያንስ በሂደት ይሄንን ይረዷል ብዬ አስባለሁ። ቢያንስ በሂደት መጀመሪያ እንኳን ባይሆን እና ወይ አስቦበት ይዳከሙ። የነሱ መዳከም ነው የኔን እገዛ እንዲፈልጉ የሚያደርጋቸው። የነሱ መዳከም ነው የኔ ጥገኛ የሚያደርጋቸው በሚል ስሌት የሚዳከሙበትን ከህዝብ መነጠል መንግስት ፋኖችን ከህዝብ መነጠል የሚችልበትን አጀንዳ ሲሰጡ ከርመዋል። ሲሰጡ ነው የከረሙት። ከወልቃይት ጋር በተያያዘ የሚያነሱት እና ከፋኖ ጋር በተያያዘ የሚያነሱት ነገር በሙሉ ፋኖችን ከህዝብ ለመነጠል መንግስት እንዲጠቀምበት በሚያስችል አይነት መልኩ የተሰጠ ተጠቅሞበታል። እና ለዛ ነው ስለ ፋኖ አንድነት ግን ያላቸው አቋም እንዴት ያለ ነው የሚል ጥያቄ ያነሳሁት። አሁን ይህ አባባል የጆን መዲድ አባባል ፋኖችን ንጉስ እንባል አንፈልግም ማለት ለምን? ለሰላም ስንል። አሁን ይሄንን የሰማ ሰው ኦኬ እና አሁን በወልቃይት በኩል ጦርነት ሊከፍቱ ያሰቡት ከፋኖ ጋር እንመሰርተዋለን ያሉትን ሰላም አያበላሽባቸውም ማለት ነው ብሎ ነው የሚያስበው።
እንደማያበላሽባቸው እርግጠኛ ሆኖ ነው ማለት ነው ትላለህ። ስለዚህ አያበላሽብንም ብለው ደግሞ ካሰቡ እንደዛ ያሰቡበት የሆነ ነገር አለ ማለት ነው። ያ ነው ወዳጄ ፋኖን እያዳከመ ያለው። ወይ ጥቅማቸው ብቻ በቃ ሙሉ ነገራቸው ሁሉ ያለው በዚህ አካባቢ ላይ ስለሆነ እሱ ሸፍኑባቸው ከሆነ አላቅም። ብቻ ግን ሳያውቁትም ወይም ደግሞ አውቀውት የፋኖ አደረጃጀቶች እንዲዳከሙ ከህዝብ እንዲነጠሉ ቲፒኤልኤፍ ሰርቷል። ይሄን በደንብ ማየት የሚቻል ይመስለኛል። ጊዜ እንደ ቀስት ይወናጨፋል። እንዳያመልጠን መፍቀን ያስፈልጋል። ስለኛ ከጠየቁም ፍጥነትን ከጥራት ጋር አጣምረናል። የጥራት ልካችን የሚጀምረው ከቦታ ምርጫችን ነው። ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው መንደራችን የዚህ ምስክር ነው። በመሃል ከተማ በቫቲካን ኤምባሲ አካባቢ በፍጥነት እየተገነቡ ያሉ መኖሪያ አፓርትመንቶችንና የንግድ ሱቆችን ለሽያጭ አቅርበናል። ገዝተው የግሉ ያድርጉ። ጀምቦሮ ሪል ስቴት። በጊዜ ግቡ።